ቤተሰቦች እንደምን አላችሁ? ቤተሰቦቻችን በያላችሁበት ከአምላክ የሆነ ሰላምና በረከት ይድረሳችሁ። ቤተሰቦቼ አእምሯችንን፣ መንፈሳችንን፣ አካላችንን፣ ስሜታችንን ለበረከት የምናስገዛበት ለበረከት የሚኖርበት ለበረከት የምንኖርበትን የተለያዩ ሀሳቦችን ወደ እናንተ የሚሰነዝረው የበረከት ድምፅ እነሆ ተጀምሯል። አብራችሁን ቆዩ። ቤተሰቦቻችን እነሆ ባለፈው እንዳስታወስላችሁ የእውነት ምስጋናስ መኖር መቻል አለው። እንድናመሰግን ግን ምን ያስፈልጋል? ቀድሞ ማስተዋል ያስፈልጋል። ማስተዋል ስንጀምር ምስጋና እንጀምራለን። ምስጋና ስንጀምር በረከትን ወደኛና ቀመሯ ነው። ይህ ህይወት ቀመሯ ነው። መጀመሪያ እዚህ ምድር ላይ ስንኖር ህይወትን ልናስተውል ይገባል። ስጋችን ልታስተውል የሚችለው የሚነኩ፣ የሚዳሰሱ፣ የሚታዩ፣ የሚቀለሱ፣ የሚሰሙ ነገሮች ነው። እኛ ከዛ ይላቅ እንዴት አድርገን ነው የምንሄደው? እኛ አእምሯችንን የተቆጣጠሩን እጅግ በጣም የኛ ያልሆኑ ነገር ግን የኛ ብለን የያዝናቸው ሀሳቦች አሉ። እንዴት እነዛ ማሸነፍ እንችላለን? ወደ ራሳችን ወደምንፈልገው ነገር ወደምንፈልገው ህይወት እንዴት እንመጣለን ሚለውን እናያለን። ትልቅ እንድታሰምሩልኝ የምፈልገው እዚህ ምድር ላይ ስንኖር ካላስተዋልን አናመሰግንም፣ ካላመሰግንን ተረገጥን አናገኝም። ወይም ምስጋናው ሲባል በአፋችን አመሰግናለሁ ማለት አይደለም። የእውነት ደግኜ በአፋን በአእምሮ በመንሰት የተሞሉ ባህሪ እጀሮ አለዛብ ይህም ናስል የነገረን ለምድለው ተከሱም ትበልጣላችሁ እያለ ነው። አሁንም ካላስተዋልን የእውነት የበረከት ምስጋና አናመሰግንም፣ በረከትን ደግሞ እናመሰግናለን። ያንን እንድናደርግ እንዴት እናድርግ ስንል እውነቱን ለመናገር የእውነት ለሚ በጣም የሚጠቅሙኝ ነገሮች ለእናንተ አጋራችኋለሁ። ህይወት ውስጥ ውሃ ውስጥ በጣም ድንቅ ነገሮችን አገኛለሁ። ሰላምን፣ ደስታ የሚሰማኝ ታይቡ በረከት፣ የመታደስ ስሜቱ በጣም ትልቅ ነገር ትልቅ ነው። ለምን ተሰጡ? እንድንጠቀምባቸው እኮ ይሰጣል። ንፋስ እኮ የኛ ገጸ በረከት ነው። በነፃ እንድንሸምቶ የሰጠን እግዚአብሔር ለመንፈስ፣ ለስጋም፣ ለአእምሮ፣ ለስሜት ለነዚህ ሁሉ አየር እጅግ በጣም ትልቅ ዋጋ አለው። እንዴት ደስ እንደሚል ነፋሻማ አየር ታውቃላችሁ። ይህም ለነዚህ ሁሉ በረከት አለው። እነዚህ ነገሮች መጠቀም እንችላለን። ተፈጥሮ ማየት ተፈጥሮ ማስተዋል ይፈልጋል። ተፈጥሮ ሲባል ራሳችንን ከተፈጥሮ እንዳናወጣ እኛም ተፈጥሮ ነን። ራሳችንን ማየት እጽዋት ተፈጥሮ ናቸው። ምድር ተፈጥሮ ናት። ተፈጥሮን በደንብ አድርገን ማየት። አንድ ወንበር ስናይ ይሄ የመጣው የሆነ ዛፍ ተቆርጦ ተርቶ ቡና ተፈጥሮ ማየት ልክ የሰው ልጅ ምን ስናይ ከይሄ ነጻው ካፈር ተበሻሽቶ ግን የእግዚአብሔር ዘላለማዊ የሆነች እስትንፋስ እፍታ ብላበት ነውና ሰውንም ስናየው አሁን ልክ ይህን ወንበር ሳይሆን ተመሻሽቶ ምን ብሎ ወንበር እናያለን አይደለ? ወይም ሶፋ እናያለን። እንደዛ ሆኖ አይደለም የመጣው። መጀመሪያ ይሁን የመጣበት እንትላል እኛም በጣም ድንቅ ከሆነ ነገር ነው የመጣነውና ያንን ግን አተናል። ኦሬዲ አተናል ማመን ያለብን ከኛ ይልቅ ኮምፒውተር ነው የሚያሳስበን። ከኛ ይልቅ እውነቱን ለመናገር ምግብ ነው የሚያሳስብን። ራሳችን አንጨነቅም። እግዚአብሔር ግን ከዚህ በላይ ናችሁና መጀመሪያ ግን የነፍሳችን ነገር ልንፈልግ ይገባል። ምክንያቱም የነፍስ ነገር ስጋን መመለስ ይችላል። ስጋ ነገር ግን የነፍስን ነገር ለመመለስ በጣም ይዳግተዋል። በጣም አይችልም። ኦሬዲ
የስጋ ነገር መመለስ የሚችለው የስጋ ነገር ላይ የነፍስ ነገር ግን በተለይ የአካልንም የአእምሮንም በረከታችንን ሙሉ መስጠት ይችላል። ይህ የተሰጠ ገጸ ባህሪ ስለሆነ ወይም የተሰጠ ገጸ በረከት ስለሆነ